አለ እስካሁን እዚህ ነሽ? አይ ሳሎን ጠብቃለች። እሺ የተለየ የእርቃን ቪዲዮ ወይ ደግሞ ፎቶ ይዞብሻል? የምር ያፈቀረኝ መስሎኝ አምኜ ነው። አሁን ምን ባደርግ ነው የሚሻለኝ? ዳጣ እንደሆነች ጭራሽ ተስፋዋን አስቆርጣኛለች። ኧረ ሰዎች ምንድነው? ፈጠን ፈጠን በሉ እንጂ ሰዓቱ በጣም እየሮጠ ነው። እንዳይቀድም ቀስ በል በላ። ማን? ሰዓቱ አንቺ? እኔ አባትሽ እኮ ነኝ። እኔ ላይ ሙድ እያዘን ላይ እኔ ብሩክ ጠብቂ። ግን እንዳሰብ ለም ብቻውን ከሚሆን እንዳይደበረው አብረክ አታሯርጠው። ኧረ ሁለታችሁ እናንተ እኔ ላይ እየዘመታችሁን አይደል? ሁለት አይጦች ማን አይጥ? ሁለትሽን አይጦች አንተ አንቺንማ በድመታዊ ነው የሚያሽ። እኔንማ ለማየት ገና አይኑን ራሱ አጣጣም። አንቺ ምን እኔ ተባበርሽብኝ? እንደውም ሂዱልኝ፣ ሂዱ ቶሎ። እንደውም እኔ ማይተሰደብኩም አልሸኝሽም። እዛው ዳጣ እንዳለመረችው ራሷ ትሸኝሽ አልሸኝሽም። ውየኔ ወዳባት አንተንማ መስደብ የለብኝም። ድድድድ ማድረግ ነው መምረጥ ያለብኝ። ውይ ወደው ሳይሆን በግድ ይሸኝሻል አይደል? እቺን ያልተሸኛት በቃ። እናንተ ግን በደካማ ኮኔ የገባችሁ ነው የምታሽፉብኝ። ይሁንሽ። ለማንኛውም በይ ታዛዥ ነኝ። ቶሎ በረፍዷል ነው ሰዓት። ቻው በቃ ሰላም ወይ? እሺ አምጪ። ኧረ ምሳሌ ነኝ። ረፍዷል ነው ቶሎ በይ። ምንድን ነው እዚሁ እያለ ስንት ሰዓት እንደሞላኝ ተመስገን። ሄሎ ልበ ሙሉ ዘሩባቤል ዘሩባቤል ለካ የድሮ ቀኝ እጅ ክንዴ ነህ። የአሁኑ መድብል እንዴት ነህ? ሰላም እንዴት ነህ ካሌብ? ማታ ስደውል ስልክ አላነሳም። ማታ ስላልተመቸኝ ነው ስልክ ያላነሳሁት። የተሰጠ ሚሽን ደግሞ እስካሁን ተፈጻሚ አላደረግም። ሚሽኑን እኮ ማህሌት ጥሩ እያስኬደችው ነው። ልክ አላደረክም ካሌብ። ከጀርባዬ ሰው ልከህብኝ ሚሽኑ እንዳይሳካ አድርገሃል። ያ ደግሞ ጥሩ አይደለም። መድብል እንድጨክንብህ እየተፈታተንከኝ ነው። ምኑን ከምን እንደማደርግ ግራ ገብቶኛል። በእኔ ዙሪያ ዓለም እየጨለመች ነው። ታግዬ ለማሸነፍ ሞከረ። ህይወቴን ለማረጋጋት በጣም ብዙ ወጣሁ ወረድኩ፣ ግን አንድም ጠብ ያለ ነገር የለም። ምናልባት ብሩክ ላይ የሰራሁት ግፍ እየተከተለኝ ይሆን? ቆይ በንቀትና በመጽሔት አንቅረው ሲተፉ ዝም ማለት ነበረብኝ? ደግሞ እንደ ሰው ተሳስቼ ይቅርታ ጠይቄ እግራቸው ስር ስለወደቅኩ ሊያዝኑልኝ ሲገባ ያን ያህል ክብሬን ሲያዋርዱት ልቤ ነበር የተሰበረ። እሰግጠው እንደሰበሩት ገል ጥቅም አልባ ሊያደርጉኝ ሲሞክሩ ዝም ማለት ነበረብኝ?
ካሌብ ይኸውልህ ማስፈራራቱና ዛቻውን ትተህ ለምን እንደፈለግከኝ ብትነግረኝ ጥሩ ነው። ጥሩ እንግዲያውስ ስማኝ፣ ቶሎ ያ የማውቀውን ዘሩባቤልን ሁን ልንል የደወልኩት። እንደዛ ለመሆን ደጋግሜ እየሞከርኩ ነው። መሞከር እኔ ጋር ለመቀጠል ሆነ መገኘት ብቻ ነው ያለብህ። አውቃለሁ። አይ የምታውቅ አልመስልህ ብሎኛል። ይመስለኛል ማን እንደሆንኩ እየዘነጋ ነው። ካሌብ አንተን እኮ ከኔ የተሻለ ሰው ያውቃል ብዬ አላስብም። እባብ ለእባብ ይታያል፣ ካብ ለካብ መሆኑ እስካሁኑ ድርጊትህ ማለት አልገባኝም። ይገባል፣ በደንብ ይገባል። ይቅርታ ካሌብ፣ የቤተሰብ ስልክ ተደጋጋሚ እየተደወለልኝ ነው። መልሼ እደውልልሃለሁ። እንዳትዘጋው መድብል፣ እንዳትዘጋው። ጠኝ በጣም ፕሮግራም ነው። እሱ ነው 5 ደቂቃ ነገር ማለት ይዘጋልሽ። ዛሬ ግን አባዬ በጣም ደስ ብሎኛል። እንዴ ምን ተገኘ ደግሞ? ምሳሌ እንዴ ትምህርት ቤት እኮ ከወሰድከኝ ስልክ ሞላ። የኔ ቆንጆ እኔም በጣም ደስ ብሎኛል። እሺ የኔ ቆንጆ ይልሽ ብታይ አባዬ አንተ ስትሸኘኝ ነበር የሚያውቁ። አሁን ግን የትምህርት ቤት ሴኩሪቲዎች፣ አስተማሪዎቹ፣ ተማሪዎቹ ራሱ አባትሽ የት ሄዶ ነው እያሉ ይጠይቁኛል። ታዲያ አንቺ ምን ትያቸው ነበር? እኔማ ዝም ብዬ አለቅስ ነበር። እንዴ ምሳሌ ማልቀስ እኮ አልነበረብሽም። ታዲያ ታማዋለሁ። ቢሆንም ይኸውልሽ ስራ በዝቶበት ነው ቢዚ ሆኖ ነው የማይሸኘኝ ነው እንጂ ማለት ያለብሽ ለምንድን ነው የምታለቅሽው? የውሸቴን እና ከማልቀስ አይሻልም ነበር? እኔ እንጃ ብቻ ዛሬ በጣም ደስ ብሎኛል። ስወጣ ትቀበለኛለህ አይደል? እንዴታ ከኔ ውጪ ታዲያ ማን ይቀበልሻል? እሺ በቃ አሁን ረፍዷል። ቶሎ ቶሎ እንሂድ። እሺ በቃ እሺ እንሂድ ነይ ደርሰናል። ሰላም መድብል፣ እንዴት አደርክ? የድንግል ማርያም ልጅ ይመስገን። እንዴት ነሽ? ደህና ነሽ? ደህና ነኝ። ምን ነው ፈልገሽ ነበር? አዎ ፈልጌክ ነበርኩ። ምን ነበር ጉዳይ? ያቺ ማለቴ ስለ ፍቅር ጉዳይ አግዝሻለሁ ብለኝ ነበር። ፍቅር ደግሞ ማነች? ያቺ እንደውም ከአረብ ሀገር መታ ባሏ ገንዘቧን ወስዶ ምናምን ከዳት። ለካ ፍቅር ነበር ስሟ። አዎ ምን ያደርጋል ለፍቅር ብላ። በቃ ሳሎን ጠብቂ፣ አብረን ሄደን እናጣራለን። እሺ አመሰግናለሁ። ግን ይቅርታ ያለ ፕሮግራም አስቸገርኩ አይደል? አይ ችግር የለውም። ባይሆን አንቺ ጥሩ ጸባይ እየገዛሽ አለ። እስካሁን እዚህ ነሽ? አይ ሳሎን ጠብቃለሁ። እሺ ግን ምን አስቦ ነው? እንዴት? ቆይ ምንድነው? ምንም አልገባኝም። ታሪክ እንዴት እንዲህ ሊሆን ቻለ? አላቅም፣ ግን የተሳሳተ ነገር ሳይኖር አይቀርም። ቆይ ምን ሊሆን ይችላል? እኔ እነዚህን ባለሀብቶች ከድሮም ጀምሮ ቢሆን ምንም ነው ማላምናቸው። ልጅቷን ማታ በስርዓት አስረክበነዋል። ዛሬ ግን ደግሞ እንደምታዩ ሽምጥጥ አድርጎ ክዶናል። ስለዚህ ወይ አፍኖ አስቀምጧታል ማለት ነው፣ ወይም ደግሞ ገሏታል። ምን? ታዲያ አይኑን በጨው አጥቦ የምን ልጅ ነው የምትጠይቁኝ እያለ የሆነ ነገር አድርጓት ቢሆን እኮ ነው።
ግን ማታ ክፍያውን ለካሌብ ፈጽሟል። ችግር የለውም አንቺ አትጨነቂ። ላለቃ ሁሉንም ነገር ነግረውና እንዳደረገ ያደርገዋል። አሁን እሱ ደግሞ መልሶ ጉዳዩን ያድርጎ እንዳይተረጉመው እኮ ሰጋው። አትጨነቂ አልኩሽ እኮ አትሰሚኝም እንዴ? ከስንት አንዴ እንዲህ አይነት ነገሮች ይፈጠራሉ። ቆይ አንተ እንዲህ አይነት ነገር ገጥሞ ያውቃል? እኔን አጋጥሞኝ አያውቅም። ነገር ግን ዝናጋ ተፈጥሮ ያውቃል። እና እርግጠኛ ነህ ራሱ ካሌብ ከሰውየው ጋር ያለውን ጉዳይ ይፈታዋል? ግፋቢል በሰውነት አካሏ ሽያጭ የሚገኘውን ገቢ ቢክስ ነው። እንሂድ በቃ። እሺ እሺ አሁን ካፌው የት ነበር ያልሽ? የት ነው የምንሄደው? ቆይ አሁን መጀመሪያ የምንሄደው ካፌው ጋር ነው። ካፌው ያለው ከዚህኛው አስፓልት ተሻግሮ ያለው አስፓልት አለ አይደል? ከዛ እዚህ መታጠፊያው ቅያሱ ጋር ነው ያለው። እዛ ነው የምንሄደው። ስለዚህ አሁን እንውጣ ወይስ ልብስ የምትቀይሩ ልብስ አለሽ? አልቀይርም። እንሂድ። በህልሜ ነው ወይስ በሆነ? ምኑ? እስራኤልና ኢራን ተስማምተው አብረው ከቤት ለመውጣት ሲያወሩ ሰማሁ ልበል? ኦፍ ቅድስት፣ አንቺ ደግሞ አንዴ ነገር ከሻለቂ ችግር አለብሽ። ያረ እኔ ለቃለሁ ልቅቅ ነው የማደርገው። እንኳን እኔ ባለቤቶቹ ስለቀው የለ እንዴ ምን ብዬ ነው ፍና አድርጌ የሚይዘው? በይ ደህና ዋይ ቅድስት። ዝርጠጣው ሳይበስብን ብንሄድ ነው የሚሻለው። ወዴት ነው የምትሄዱት? ምሳ እየሰራሁ እኮ ነው። ምሳ ቢሉና ትሄዳላችሁ። እንመጣለን የሆነ ቦታ ደርሰን። ቅድስቴ ምስር ከሆነ አስተርፊልኝሽ፣ እንዳጨርሱት ደግሞ በጣም ነው የምወድሽ። ቅድስት ምሳውን አንቺ ስሪ በደንብ። አለመድብል የጤና ያርግላችሁ እናቴ። ወይ መስማማት። ቡራ አንተ ቡራ እየጠራሁ ካለ እንዴ ምንድነው የማትሰማኝ? ከየት ወዴት ነው? እንዴት አረፈሽ ዳጣ? ደህና። ወዴት እየሄድክ ነው? ከየት ነው? ለምሳሌ ትምህርት ቤት አድርሻት በዛውም የሆነ ቦታ ቆይቼ ተመለስኩ። ምን ነው? የት ቦታ? ቅድስትዬ እኮ ስደውልላት አላነሳ ብላት ይኸው በጭንቀት ልትፈነዳ ነው። እሷ ደግሞ ትንሽ ከቤት ወጣ ባል ቁጥር ጭንቀቷ በጣም እየጨመረ ነው። ምንድነው የሚሻላት? ቅድስት ኧረ በእናትህ ይኸውልህ ብትጨነቅም ብትሰጋም ብትፈራም በቃ አትፍረድባት። ያለውን ነገር ታውቃለህ። በቃ ዳጣ እኔ እኮ አሁን በጣም ደህና ነኝ። እሷ ለምንድን ነው የምትጨነቀው በዚህ ልክ? ወንዶች ቆይ ለምንድን ነው ነገሮች እንዲቀል አድርጋችሁ የምታዩት? ተፈጥሮ ነው። እኛ ምን እናድርግሽ? እሺ የት ነበር የነበርክበት ቦታ? ኧረ ለሚስቴ ቆንጆ ሰላየው ሽላት ነው ማለት ነው። እባክህ ለቅድስት ሄደ እንዴ ቢሆንላት ምን ያንሳታል? ምንስ ባደርግላት? ለማንኛውም ከትምህርት ቤት የተመለስኩ ለቼክአፕ ብዬ ዶክተሯ ጋር ሄጄ ነበር። እዛ ነው የቆየሁት። ምን ነው የሚሰማ ነገር አለ እንዴ? ኧረ ሰላም ነኝ። ዝም ብዬ ነው ለቼክአፕ ሄጄ ነው። እና ዶክተሯ አስተያየት ምን አለች? እንዴ እንደዚህ ሆኜ ስታይ ያይቹ ነገር ማመናቀቷ ታምር ነው ነበር። እንኳን ለሷ ለኛ ራሱ ተአምር ነው ነበር። አዎ እና እስኪ የመድኃኒቱን ናሙና ይዘልኝና በላብራቶሪ ቼክ አደርገዋለሁ ብላኛለች። አይ ቡራ እሱ እንኳን ያለ አይመስለኝም። ግን እስኪ መድብል ጠይቀው። ግን ማለት ነው ኪዲዬም በጣም ምርጥ ሰዎች ናቸው። ሙሉ የሆስፒታሉ ሰዎች እንዴት እንደተባበሩ በጣም በቃ እኔ እንጃ አላውቅም። በጣም ምርጥ ሰዎች ናቸው። እኔ ራሱ በጣም ነው ያመሰገንኳቸው። በእሺ እንሂድ። እሺ አፍቶሽ ነው መንገዱ ላይ በዚህ ይቀርበናል። መልሻል እዚህ ካፌ ነበር ያየነው። እዚህ ካፌ ውስጥ? አዎ በደንብ እርግጠኛ ነኝ። እንደውም ከአስተናጋጁ ጋር ሰላም ሲባባል ነበር። አስተናጋጁ ራሱ የት አለ? በቃ እዚህም ጠብቀውና የሚሆነውን እንያ። እሺ በቃ ከጀርባ ይመን የምንፈልገው ሰውዬ ከጀርባ ነው ያለው። ይሄ ስልኩን እያየው ያለው ልጅ ነው? አዎ ራሱ ነው። እርግጠኛ ነሽ? አዎ ራሱ ነው። በደንብ እርግጠኛ ነኝ። በቃ ዝም ብለሽ ቁጭ በይ። ምንም እንዳልተፈጠረው ነው። እሺ ተረጋጊ። እሺ ብሩኬ በእግዚአብሔር ጠገብኩኝ።
ጣፍጦክ በላ? የኔ ቆንጆ ሚስት በጣም ቆንጆ ምሳ ነው እሺ የበላሁት። ማይጣፍጥስ ምን አማራጭ አለ? አንዴ እንደው አግብተሃታል ማለትማ ባይጣፍጠውም በግዱ ይበላል ማለት ነው። እንዴ ማለት ይኸውልሽ ዳጣ፣ እኔ ቅድስን ሳላገባት በፊት ነው የሷን ሙያ ያደነኩላት። እኔ እንኳን ለወጉ ነው እንጂ ያወራሁት በሙያስ ቁጥር 1 ናት። ይልቅማ ስራ ልጀምር እያሰብኩ ነው። እንግዲህ ያው እንደ ምሳሌ ምሳ እየቋጠርሽ ልንሽም የምትልኪኝ ያው መቼስ ውጭ አልበላም አይደል? የምን ስራ አባ እንዳታስበው። ቅድስት ብሩኬ አሁን ጊዜው አይደለም። እሺ ሀሳብ ምን ማለት ነው እሱ? ቡራ ገና እኮ ከተሻለ እኮ በቅጡ 1 ሳምንት አንሞላም። 2 ቀንም ሆነ 3 ቀን ያው ከዳንኩ ነው። ስለዚህ ወደ ስራ መመለስ አለብኝ ነው። አይሆንም አልኩኝ። በቃ አይሆንም ዴ እንዴት ናችሁ? አለሁ እግዚአብሔር ይመስገን። አማን ነው አለሁ እግዚአብሔር ይመስገን። እሱና አለሁ ልጅ ከሁኔታው አንፃር የዚህ ሰፈር ሰው ይመስላል። እንዴ በምን አወቅ? ታዩም እንዴ ወጣ ገባውን እኮ በደንብ ነው የሚያውቀው። ለነገሩ እውነትን ነው። እዚህ ሰፈር ባይሆን ኖሮ ድጋሜ ራሱ የምናገኘው አይመስለኝም ነበር። ያው ገባ በቃ እኛም በዚህ በኩል እንሂድ። ሁኔታው ራሱ እንዲህ ዝም ብዬ ሳይው ምንም ጥሩ ሳይመስል የተረጋጋ ህይወት እንደማይኖር ከሁኔታው ያስታውቃል። እሺ ለፖሊስ እናሳውቅ እንዴ? ምን ሆነሻል? ትንሽ ማጣራትና ተጨባጭ የሆነ ሁኔታዎች እኮ ማረጋገጥ ያስፈልጋል። ማለት ምን ተጨባጭ ነገር? አይ በሁለቱም በኩል ያለውን ሁኔታ በደንብ ቁጭ ብሎ ማጣራት ያስፈልጋል። እንዳውም በዚህ አጋጣሚ ግረ መንገዴ ልጅቷን ላገኛት። እሺ ግን እዚህ እንጥራት ወይስ እኛ እንሂድላት? አይ ከአካባቢው ቦታ እንደጠፋት እኛ ያለችበት ቦታ ብንሄድ ነው የሚሻለው። እውነትህን ነው። ና እንሂድ በቃ። እንዴ እቴጌ ምን ነው በጣም ተቆጡ? ቡራ ትንሽ እረፍት ያስፈልጋል። ትንሽ ብቻ አይደለም በደንብ ማረፍ አለበት። የኔ ፍቅር እረፍት ሲበዛ ደግሞ ስንፍና ይመጣል። እሺ አይ እንግዲህ የበለጠ አታበሳጨኝ። ቡራ ተው አታናዳት። በኋላ አራስ ነፍር ሆና እዛው ቡጭቅጭቅ እንዳታደርግ። ዳጣ እየቀለድኩ አይደለም። እሺ እንዴማ ለስራ ማለት እንደዚህ ያስቆጣል እንዴ? አዎ ጊዜው ሳይሆን ሲቀራው ያናዳል። አረ ቡራ በቃ ላሽበል እንዴ ጨዋታ ቀይሩ። በቃ ምንድነው ልታመሩ ነው እንዴ? አንቺ ዝም በይ አታቀባቢ ወሬ። ነይ እስኪ ፍቅር ነይ ቅፍላልሽ ነይ። እንግዲህ በዚህ በማባበል ሀሳቤን አታስቀይረኝም። አረ የምሬ ነው የኔ ቆንጆ በጣም ስለናፈቅሽ ነው። ነይ በል ደህና ዋሉ። እንዳረብሻችሁ ልሂድ። ወሬኛ ምን ነው ዳጣ እኛን ስታይ የሆነ ሰው ናፈቀሽ እንዴ? ቡራ አንተም ጀመርክ? አረ በኪድዬ ምንድነው የወንድም አይበቃም እንዴ? እና ዳጣዬ ሰበብ ፍለጋ መሰለብሽ እኮ። እዚህ ቁጭ ብዬ የበይ ተመልካች ከመሆን በይት ይሻለኛል ብዬ እኮ ነው። ታዩ የወሬ ዳርዳሩ እንደ ገንፎ ሲፋጅ ይገባናል አሉ። ይልቅ ቶሎ ጅለት ልጄ። ምን ያማችኋል እንዴ? ጨርሽ እንጂ በቃ ኩፈች። እሺ አሁን ምን ባደርግ ነው የሚሻለኝ? ዳጣ እንደሆነች ጭራሽ ተስፋን አስቆርጣኛለች።
ኤደን ተብዬዋም ጭራሽ ጠፍታለች። ቆይ ለነሱ ቤተሰብ ሊቀርብ የሚችል ሰው ማን አለ? ሞገስና ሉላ እነሱም ጭራሽ የማይታሰቡ ናቸው። ወይ ጣጣ! ምን አይነት ዕዳ ውስጥ ነው የገባሁት? አሃ ቆይ ለምን ፎቶዋን ይዤ አላፈላልጋትም? ይለው ለመንገደኛ ሰዎች ዘመድ መስዬ። ኡፍ ደግሞ ፎቶ የለኝም። እስኪ ቆይ ለታራ ይደውልለት። ይሄ ደግሞ ምን አባቱ ነው የሚያንጠባረረው? ስልክ አይነሳም እንዴ? ሄሎ ታሬ፣ ምንድነው? ቆይ እንዴ ማንጠባረረ? ዝጋ እባክህ። አሁኑኑ የትትናን ስልክ ላክልኝ ዋትስአፕ ላይ እጠብቅሃለሁ። ይሄ የማይረባ እንዴት ነው የሚያደርገው? ቆይ ባርሰራለህ አንተ ውሻ። በቃ ማንም እየተነሳ ማናፋት ጀመረ እኔ ላይ። ፍቅርዬ ተጫዎች እንጂ ዝም አትበይ። እሱ ደግሞ መድብል ይባላል። ያ የነገርኩሽ ሰውዬ ነው፣ ያግዘናል ያልኩሽ ማለት ነው። ይቅርታ አንድ ጥያቄ ልጠይቅሽ። ያው ፍቅረኛ የምትይው ሰው ይቅርታ ቢጠይቅሽ አንቺ አብረሽ ድጋሚ ትኖሪያለሽ? በፍጹም ገና ለገና ገንዘቤን ትጠይቀኛለች ብሎ እንደዚህ በስለት ያስፈራራኝ። ነገ ከነገ ወዲያ ደግሞ የሆነ ችግር ሲፈጠር እንደማይገለኝ ምን ማረጋገጫ አለ? ፍቅር ልክ ነሽ እኮ፣ ግን ደግሞ እሱን ብለሽ እኮ ነው ከቤሩት ድረስ የመጣሽው። የምር ያፈቀረኝ መስሎኝ አምኜው ነው። ግን መጀመሪያውኑ አንቺን የማይፈልግና የማይወድ ሰው ቢሆን ከአየር መንገድ ድረስ እንዴት ተቀበለሽ? አልተቀበለኝም እኮ ያኔ። ያው አንቺ ስትጠይቂኝ የእሱን ገመና ለመሸፈን ነበር ከአየር መንገድ ተቀበለኝ ያልኩሽ እንጂ አልተቀበለኝም። ታዲያ እንዴት ተገናኛችሁ? ለስራ ወደ ሐዋሳ ሄጃለሁ። አልጋ ይዘሽ ጠብቂኝ አለኝና ከዛ እየተጠራጠርኩ አልጋ ይዤ ጠበቅኩት እና በነጋታው መጣ ወይ መምጣት ሳምንት ሙሉ ካስጠበቀኝ በኋላ በቃ አይንህን ሳላይ እንዴት ተመልሼ እሄዳለሁ ብዬ ሳስጨንቀው ነው በስንት መከራ የመጣው። ፍቅርዬ ሳምንት ሙሉ ግን እንዴት ከረምሽ? ትንሽ ያስኳት ብር ነበረች ስጨቀጭቀው ነው እሱ ራሱ በቃ ሳይወድ በግዱ ነው ያገኘኝ እንጂ እኔ ማግኘት አልፈለገም ነበር። በጣም ያሳዝናል። ይሄንንማ በደንብ እያናፈጥ ነው የበላውን እያንዳንዱን ገንዘብ መቀበል አለብን። አዎ ይቅርታ። ፍቅር ነው አለ ስሟ? አዎ ፍቅር ነች። ይቅርታ ግን አንድ ጥያቄ ልጠይቅሽ ነበር ካልደበረሽ። ምን? የበለጠ ነው በሁለታችሁ መሀል ያለውን ነገር ለማጣራት ፈልጌ ነው። አንቺም ደግሞ በታማኝነት መመለስ አለብሽ። መድብል የምጠይቃት ነገር ያን ያህል አስፈላጊ ነው ማለት ገንዘቧን ለማስመለስ ይጠቅማታል? አዎ የምንጠይቃትን ጥያቄ በደንብ አድርጋ ከመለሰች ፍቅረኛዋን የምንቆጣጠርበት የተለየ እቅድ ለመንደፍ ይረዳናል። ችግር የለውም፣ ትክክለኛውን መልስ መልስላለሁ። ግን ጥያቄው ምንድን ነው? ይቅርታዬን በመጠየቅ በመጀመሪያ ይቅርታ እንደዚህ አይነት ጥያቄ በመጠየቅ ይሄ ፍቅረኛ የምትይው ሰው የተለየ የእርቃን ቪዲዮ ወይ ደግሞ ፎቶ ይዞብሻል? ምን? አንተ ሰውዬ ያማሃል እንዴ? እንዴት ነው እንደ አይነት ጥያቄ የምጠይቃት? መጣችሁ እንዴ? አዎ መጣ። ስስምሽ ቀሰቀስኩሽ እንዴ? አይ የኔ ልልት ገና ከታች ከበሩ ማዘር ሲያውደኝ ነው ደስ ብሎኝ የነቃት። የኔ ማዛ ነው። ከዚህ ወሬኛ ምን ማለት ነው? ሰለችሽ ማለት ነው? በቃ ሌላ ስምትል የለክም የኔ ቀብራራ። ቀና እንደ አባይ ዝም በይ አንቺ። ትልቅ ሰው ሲያወራ ልጅ አይገባም። ዝም በይ እስኪ። አይ ብሩኬ አወቀችብህ እኮ ተለየብህ እኮ ብሩኬ። እሰይ አታፍጭብኝ። ኔለ ሂጂና
ልብስሽን ቀይሪ። እንዴ አባዬ ቅድም የኔ ልዕልት የኔ ንግስት እያልከኝ አልነበር እንዴ? እሱ ቅድም ነው። ተይው እባክሽ እሱ። አሁን እኔና አንቺ እንሂድና ዩኒፎርምሽን ቀይሪ። ደግሞ እኔ ነኝ እሺ ዛሬ ልብስሽን እንቀይርልሽ። ለምን? ወክ እናደርጋለን። መጀመሪያ ግን መግዛትሽን ትበያለሽ። እሺ። አይ በቃ አይዋ ሳራ ሳይዳ ቀይርም እንዴ አንቺ እዚህ ቆይ ከኔ ጋር ሂጂ ቀይሪ። አይ ተዋት እንዴ እሷ ናት ልብስ የምትመጣልኝ ከኔ ጋር ትሄዳለች ነው እንጂ መቀስ ብሩኬ ተው እንጂ ልጅ ፊት እኮ ነው ያለው። ነይ እናት ቶሎ በሉሽ። እስኪ ይሄን ፎቶና እቺ ልጅ ታውቃታለህ? አላውቃት ምን ተሻለኝ? ይቅርታ ነው ወንድም፣ እቺ ልጅ ታውቃታለህ? አባት አንተ ታውቃት ይሆን? ያዝ ቀድሜ ይቅርታ መጠየቅም ለዚህ ነው። ብዙ ሴቶቻችን የእርቃን ቪዲዮ ወይ ደግሞ ፎቶ ብዙ ወንዶች ይዘውባቸው እንደማያሰቃዩዋቸው በተለያየ ሚዲያ ሰምቻለሁ። ለነገሩ እኮ ልክ ነህ። እኔም እንደዚህ አይነት ነገር በሶሻል ሚዲያ ሰምቼ አውቃለሁ። ይኸውልሽ ፍቅር፣ በድጋሚ ይቅርታ ጠይቅሻለሁ። አንቺ እውነቱን ብቻ ንገሪኝ። ይሄ ደግሞ ይጠቅመናል እንጂ አይጎዳም። አንቺን ለማገዝ ነው ይሄንን ሁሉ የምንደክመው። አይ በፍጹም ምንም አይነት ፎቶም ሆነ ቪዲዮ አልያዘብኝም። ፍቅር እንደማትዋሽኝ ተስፋ አደርጋለሁ። አምንሻለሁ። እንግዲህ ከአሁን በኋላ ከቻለን በህግ ወይ ደግሞ በአካል እኔ ራሴ ሄጄ አናግረዋለሁ። ግን ችግር ውስጥ እንዳላስገባችሁ አታስብ። ገንዘቡን አጥፍቶት ከሆነ የቀን ስራ ሰርቶም ቢሆን ደም ተፍቶም ቢሆን እቁብ ገብቶም ቢሆን ከአንቺ የወሰደውን ገንዘብ አስመልሰዋል። ፍቅር አይዞሽ እሺ፣ የተቻለንን ነገር በሙሉ እናደርጋለን። በጣም አመሰግናለሁ። የሰው ገንዘብ እንደ ቀልድ መብላት አይቻልም እንጂ ስንት ደም ተፍተሽ ያመጣሽውን ገንዘብ እሱ ብቻ ነው የት። ለማንኛውም ይሄን ያዥ። ኧረ አያስፈልግም። ኧረ ያዥ ያዥ፣ ይጠቅምሻል። እውነት እስካሁን ራሱ ያደረጋችሁልኝ ከበቂ በላይ ነው። ይኸውልሽ አንቺ በጣም የተጎዳሽ ሰው ነሽ። ብንችል ከዚህ በላይ ብናደርግልሽ። ፍቅር እሺ በይ፣ ለአንዳንድ ነገር ይጠቅምሻል እኮ። ኧረ እስካሁን ያደረጋችሁልኝ ራሱ ከበቂ በላይ ነው። በጣም አስቸገርኳችሁ። ከበቂ ያዥ፣ ለአንዳንድ ነገር ይጠቅምሻል። እሺ አመሰግናለሁ። የተገኘው ድል መጠቀም I love you, Debbie, want to know. Baby, 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 I love you, Debbie, want to know. ዳጣ የበርበሬ ቂጣ አያታ ቡራ ልጅ ምን ያክል ምላሳ ምንድን እንዴት ምላስ እንዳወጣች አያታ። እንዴ እሺ ስትኮረኩራት እንዳትወርቅብሽ።
ቅድስት የቻይና ብረት ድስት። ማነው ብረት ድስት? እኔ ነኝ ብረት ድስት? አዎ አንቺ አገጫም፣ አንቺ አፍንጫም አንተ ትርፍ አይደለሽም ወይ? እሺ ራስ አፍንጫም አይደለሽም? አይደለሽም? አፍንጫምስ ታውቃለህ ግን አይደል? ከህፃናቱ በላይ አንተ ህፃን እንደው ከአንቺ ጋር ሰው ነው። ስሚ ከአንቺ ጋር ሰው ነው እኮ እንደ ልጅ እኮ ነው የምቀብጠው። ቀበጥ የኔ ጉንጫ የኔ አፍንጫ አይቻልም ራሳቸው ይወጡት። ምሳሌ ማንም አይደንሽም። እስኪ አንድ ሰው እስኪ እንዳመጭ እዛው እንዳመጭ ቤቶች እንዴ ማንም የለም እንዴ? እነዚህ ደውሎ ተጠራርገው ቅድስት ምሳሌ እያየው እኮ ነው ቤቱ ማንም ሰው የለም። ቆይ ልደውልላቸው። አንዳቸው እንኳን ቤት አይቀመጡም እንዴ? ምን ሆነሃል? ቀን እኮ ነው። ለምንድን ነው የምትደውልላቸው? ቆይ እኔ የማይገባኝ ነገር እኮ የሆነ ሰው ከዚህ ቤት ከወጣ ሁላችሁ የምትጨነቁት ነገር ምንድን ነው? እሱ ደውለው ነበር አላየሁትም እንዴ? ሜሴጅ ልከዋል አይደል? ኦኬ ወቆተናል። ለወቆተው ነገር ነው። ኡፍ ለዚህ ነው እንደምታስጨንቀኝ። ደንግጬ ነበር። እስቲ ግጭ ልጅና ምግብ ፈላልጊ በጣም ርቦኛል። አቤት እንዴ ቀድም ከኛ ጋር ካፌ ብላ ስትባል አልበላም በቃ ይጠገብኩት ስላልነበር እንዴ? እናትሽ ራስ ታሃቱኝ ተይ። ረብስማ ሰማኛለህ። እኔ ፍቅር ጉዳይ ሳስበኝ ነው እንጂ ካንተ ጋማ ነገሩን ካንቺ ጋር ምን አጨቃጨቀኝ? ራሴ እጅ አልፈልግም። ካንቺ ጋር ምን አጨቃጨቀኝ? ይሻላል። አንቺ እያለሽ እኔ ለምንድን ነው ኪችን ሄጄ ምግብ የምፈልገው? ተነሽና ሂጂ አምጪ። ባትሪ ትክክል ነው ማቆረጋ ለምዛራ ትድና ፈልግ እንዴ ነኝና መድብል አንቺ ተነሽና ሂጂ አምጪ። እኔ ነው አማልኩ እኮ ዛሬ በትዕግስት ውስጥ ተነሽ አልኩሽ እኮ ተነሽና አምጪ። እኔ ካንተ ጋር ምንም ሰላም ማግኘት አልችልም ማለት ነው። ሁልጊዜ ሴት አይደለሽ እኮ እንዴ? አላቀልም። እሺ ልጅ ግን ጤነኛ አትመስልም። ዛሬ በትዕግስት ውስጥ እንዴ ነይነሳ ኳላዝ አይኔማ አይፈልግም ካንቺ አልፎ ማየት አካሌ ማይታከም አብሮሽ መቆየት ይገላ ገደማ就不写给他，每一朝我的敷衍。